ሐጅ መሄድ አልቻልክም ከሐጃጆች ጋር አላህ የሚያመሳስል ቀን ሰጠን ኢባዳ። በአንድ ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሲናገሩ ስለነዚህ 10 ቀናቶች ያወሩ ስለ ኡዱሂያ አነሱ። ኢዛ ረአይቱም ሂላለ ዚልሒጃ የዙል ሒጃን ጨረቃ ያያችሁ ጊዜ ወአራደ አሐዱኩም አንዳችሁ ደግሞ ከፈለገ አዩضحየ ኡዱሂያ ለማድረግ ያሰበ እንደሆነ ፈልዩምሲክ አን ሸዕሪሂ ወአዝፋሪሂ ጸጉሩንም ጥፍሩንም ከመቁረጥ ይቆጠብ አሉ። የዙል ሒጃ ጨረቃ ከገባች ነገ ዙል ሒጃ ነው ከተባለ ኡዱሂያ የሚያርድ ሰው ምን ማድረግ አለበት? ጥፍሩንም አይቆረጥም፣ ጸጉሩንም አይነካም። ጺሙን ቀድሞ ቀመስ ማለት ነው። ከሰውነቱም ጸጉር ምንም አይነካም። ከምን ጋር መሳሰላል? ሁጃጆች ልክ ኢህራም ለብሰው ለበይከ ዑምረተን ሲሉ ዑምራ ለማድረግ ለበይከ ሐጅን ብሎ ሐጅ ለማድረግ ሲነይቱ ከዛ ሰዓት ጀምሮ 8ኛ ቀን የውሙ ተርዊያ ላይ ኢህራሙን ያደርጋሉ። ወደ ሚና ይሄዳሉ። ከዛስ ሚና ያድራሉ። አረፋ ከሱቢ ሰላት በኋላ ወደ አረፋ ይሄዳሉ። አረፋ ላይ ቀኑ ሙሉ ይቆማሉ። ለበይከ አላሁመ ለበይክ ነው የሚሉት። ለበይከ ላ ሸሪከ ለከ ለበይከ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ የአላህን ብቸኛ ተመላኪነት ያስተጋባሉ። ከየትኛውም ቦታ የመጣ ከሰባቱም ሀገር የተሰባሰበ ይሄን ይናገራል። ፀሐይ ስትጠልቅ ወደ ሙዝደሊፋ ይመጣሉ። ሙዝደሊፋ ላይ መግሪብና ኢሻን ኢሻ ሳይደርሳሉ ጀሙ ተአኺር አድርገው ይሰግዳሉ። እዛ ያድራሉ። ከሱቢ በኋላ ወዴት ይሄዳሉ? ጀመራት ይሄዳሉ። ጀመራት ካደረጉ አላሁ ፉቃቸው እዛ የተመቻቸለት ደግሞ ጠዋፉን አድርጎ የዛን ጸጉሩን ምን ያደርጋል? ይላጫል። ጥፍሩንም መቆረጥ ካለበት ይቆረጣል። የአረፋ ቀን ምን አይነት ቀን? ልዩ ቀን፣ በላጭ ቀን። እነዚህ ቀን ጾሙን የጾመ እዛ ያሉት አይጾሙ፣ ሐጅ ላይ ያሉት ለምን? ዒባዳ ላይ ነው፣ ድካም አለ፣ አይጾሙም እነሱ። ነብዩ ሰለላሁ ዐለይሂ ወሰለም ግመል ላይ ሆኖ ጠጥተው ወተት እየጠጡ አሳዩ ለሰዎች እንዳልጾሙ ለማሳየት። ሲያም የውም አረፋ የአረፋን ጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢኒ አሕተሲቡ ዐለላህ አን ዩከፍረ ሰነተ ለቲ በዕደሁ ወሰነተ ለቲ ቀብለሁ ያለፈውን 1 ዓመትና የወደፊቱን 1 ዓመት ያስምራል ብዬ አላህን ከጅላል። የ2 ዓመት ወንጀል ያስምራል። አያችሁ ፍርሳ 2 ዓመት ወንጀል በአላህ ቀላል እዛ ገቢዎች ምናምን የ6 ወር አውፍ ተብላል ቢባል እንዴት ነው የምትደሰተው በአላህ? ይሄ ግን የሚያገኘው ይሄን 10 ቀን ላይ በዚህ መልኩ እንዲያደረገ 1 ወር እንደዚህ አድርጎ ምናምን የሆነ ሪፖርት ያቀረበ በዚህ ሰዓት መጥቶ ቢባል እናደርጋለን። ለምን? የ6 ወር አውፍ ልንባል ነው። አላህ በገንዘብ የሚታመን ነው እንዴ? የሚታመን ነገር ነው እንዴ? አውፍ ያለ በገንዘብ ብንገልጸው እኮ ማይገኝ። ለምን? ወንጀላችን ላይ ደርሰዋል። የውም አረፋ አላህ ከጀሃነም እሳት ባሪያዎችን ነፃ የሚያወጣበት ቀን ነው። ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዓብደን ሚነ ናር ሚን የውሚ አረፋ። እንደ አረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን የለም። አላህ ከነሱ እንዲያደርግ ያ ረብ ነፃ አውጣኝ ብለን ዱዓ የምናደርግበት ነው። የውም አረፋ ምን ተባለ? ሌላ ከዱዓዎች ሁሉ በላጩ ዱዓ የውም አረፋ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኸይሩ ዱዓኢ ከዱዓዎች ሁሉ ልዩ ዱዓ በላጩ ዱዓ ዱዓኡ የውም አረፋ የአረፋ ቀን ዱዓ ነው አሉ። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ እኔም ከኔ በስተፊት የነበሩ ነቢያቶች ካለው ነገር የተሻለ ኸይር ነገር ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩል ሸይን ቀዲር። ሱብሓነላህ። የመቼ? የውም አረፋ ቀን 9ኛው ቀን የዙል ሒጃ 9ኛው ቀን ነገ ዒድ ነው ሊባል ቀን ማለት ነው። 9ኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል። ታዲያ ሀጃ የለም? ስንት ሀጃ አለብህ? ለማግባት ፈልገህ ያልተሳካህ፣ ልጅ ፈልገህ የዘገየብህ ያ ረብ በላ በየቂን አድርጓ አላህን ለምኗ። አላህ አያሳፍርም ወላሂ። ቁርአን ላይ የነቢያቶች ታሪኮችን ሲነግረን
ዘከርያን በዚህ እድሜው ሊሰጥ ነው ሲል ለምንድን ነው ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም። ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ ሙሕሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ። ዘከርያን እንደለገስኩት እለግስሃለሁ እያለ ነው አላህ። ኢብራሂምን እድሜያቸው ሄዶ ከሀጀር አላህ ለገሳቸው። ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነብዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ። ኢስማኤል ማን ነው? ኢብራሂም። ዘከርያ ያህያን ሲለገሱ እድሜያቸው 100 ነበር። የሚስታቸው እድሜ ደግሞ 99 ነበረ። መሃን ነበረች። አላህ ሲለግስ በካልኩሌት አይደለም። መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ፣ በክረምት ማይገኘውን ያገኛሉ። ከየት ነው ይሄ ብለው ጠየቁ። ይሄማ ከአላህ ዘንድ ነው። ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ። አላህ ባሪያዎችን ሲለግስ ያለ ሒሳብ ነው፣ በካልኩሌት አይደለም። እኛ ሒሳብ ሰርተን ነው ይሁን ነገር ምን አላህ ሲለግስ እንደዚህ ነው። ስለዚህ ዱዓ የምናደርግበት ነው። ሁሌም ዱዓ ማድረግ አለብን። ያን ቀን ደግሞ በልዩ ሁኔታ ያ ረብ እንበል። ዚክር ከምናበዛበት አንዱ ይብዛ። ምኑ ላኢላሃ ኢላላህ ሱብሓነላህ፣ ላኢላሃ ኢላላህ። ይሄን ስለኔ አንድ ወንድም ታክሲ ላገኘኝና አንድ የሌላ እምነት ተከታይ እቺን ቃል በአንድ ወቅት የሆነች መስጊድ ላይ ስለ አረፋ እያወራ ይሄን ላኢላሃ ኢላላህ የሚለውን ተነተንከው አለኝ። እና አንድ የሌላ እምነት ተከታይ ቲክቶክ ላይ ያገኘውና በዚህ ሂዳያ ያገኘ እስልምናን ተቀበለኛው እጅ ላይ አለ። ሱብሃንአላህ። ላ የለም ኢላህ አምላክ ኢላላህ ማን ሲቀር? አላህ ሲቀር። ዋህደሁ ብቸኛ፣ ላ ሸሪከ ለሁ ለሱ አጋር የለው። ሊሰገድ ሊጎበደል ሊታረድለት የሚገባ አምልኮ ሊገባ የሚገባ ከአላህ ውጭ ማንም የለም። ላ ሸሪከ ለሁ ለሁል ሙልክ ንግስናም ለሱ ነው። ወለሁል ሐምድ ምስጋናም ለርሱ ነው። ወሁወ እሱ አላህ አላ ኩል ሸይን ቀዲር በማንኛውም ነገር ቻይ የሆነ ጌታ ነው። ምንም ማያቅተው ሁሉንም ነገር የሚፈጽም አድራጊ የሆነ ጌታ። ይህን ዚክር የምናበዛበት ሐጅ ላይ ነው ወንድሞች። ከየትኛውም ዓለም የተሰባሰቡ አይኔ በአገሬ ቋንቋ የሆነ ነገር ልበል አይደል? ምንድነው የሚያስተጋባው? ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ነው የሚለው። ለምን እዛ ቦታ ላይ ሄዶ የሚያጅበው ሽርክ ላይ የወደቀ ሰው ሄዶ ስለሚለምነው ስለ ሽርክ አውራ። ለምን ሐጁ ይሄ ነው ተብሎ መስፈርት መጥቶለታል። በዛ መስፈርት በዛ አካሄድ በተሰጠው መመሪያ መሰረት ብቻ ይጓዛል። ሱብሃንአላህ። ለዚህ ነው ሐጅን በስነ ስርዓቱ ዋጅባቶችን ተወጥቶ ከሙሐረማት ነገሮች ርቆ ሐጅ አድርጎ የመጣ ደሞዙ ዱንያ ላይ አይታመንም። ምንድነው ደሞዙ? አልሐጁል መብሩር ለይሰ ለሁ ጀዛኡን ኢላ አልጀና። ከጀነት ውጭ ሌላ ሽልማት የለውም። ረፈስ የሌለው፣ ፊስቅ የሌለው፣ ስሜት ቀስቃሽ ንግር፣ ሰውን ያልበደለ ያልተሳደበ በዚህ መልኩ ሐጅ አድርጎ የመጣ ረጃአ ከየውመ ወለደቱ እሙሁ እናቱ እንደወለደችው ቀን ሆኖ ይመለሳል። ታጥቦ ንጹህ ሆኖ አዲስ ሆኖ ይመጣል። እዛ ቦታ ላይ ከየትኛው ማህጉር የመጣ ይሄን ነው ስለ አላህ ብቸኛ የተውሂድ ምንነት የሚገለጽበት የአላህ ብቸኛ ተመላኪነት የሚንጸባረቅበት ቦታ። አላህ ይወፍቃቸው። እዛ ቦታ ላይ ሆነው ይሄን ያደርጋሉ። ሐጃቸውን አላህ ለነሱ የሚቀበል በሰላም ደርሰው በሰላም የሚመለሱ አላህ ያድርጋቸው። እኛም ደግሞ አላህ ለግሶናል። ምን እነዚህ ልዩ ቀናቶች እንጠቀምበት። ለጎረቤት ምቻልክ አድሉን ተጠቀም። እስቲ ምቹ የሰዎችን ሐጃ ለማውጣት የሰዎችን ጉዳይ ለመፈጸም ሞክር። በሙስሊም ወንድሞች ላይ ደስታን ለመጣል ሞክር። አላህ ይደሰትብሃል። ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ ወር እዚህ መስጊድ ላይ አሉ። መስጊዳችን የት ነው? መስጊዱ ንቡዋ እኮ ነው። ከሌላ ቦታ ሲሰገድ በ1000 የሚበልጥበት መስጊድ ላይ እኮ ነው። አንድ ወር ኢዕቲካፍ ከመቀመጥ የወንድሜን ሐጃ ባወጣ እሱ ለኔ የተሻለ ነው ነብዩ ያሉት። ታዲያ ወንድሞች እስቲ ዒድ ሊመጣ ነው ይባላል፣ ሲጨናነቁ አስደስታቸው።
አባት የሞተባቸው አሉ፣ የቲም የሆኑ አሉ። አባታችን ቢኖር እኛ ጋር የሚታረድ ነበር ብለው ሊያለቅሱ አይገባም። አባታችን ቢኖር እኛም አዲስ ልብስ እንለብስ ነበር ብለው ሊያዝኑ አይገባም። አስደስታቸው፣ አላህ ይደሰትብሃል። ወላሂ አላህ ይደሰትብሃል። የእነሱንም ባጥረክ ቀልብ እንዲረጥብ ከፈለክ ካሉ ነብዩ ሰለላሁ ዐለይሂ ወሰለም የየቲምን አናት አብሳሉ። ሱብሃንአላህ አብስ ምን ይሆናል? ቀልብ ይረጥባል። ያበላስ ታዲያ፣ ያጠጣስ ታዲያ፣ ያለበሰስ ምን ደረጃው ታዲያ አስቡት። ሱብሃንአላህ ነገ ምን ልጆቼን ትቼ ሄዳለሁ ብዬ በማሰብ ሌሎችን እንደዛው እናስብ። ደስታ እናስገባ። አላህ ቤት ውስጥ ደስታ ያስገባል። የመጣ በላ ካለ አላህ ያነሷል። ለምን? ሰደቃ ነው። ሰደቃ በላን ይመልሳል። የአላህን ቁጣን ያበርዳል። መጥፎ አወዳደቅን እንዳትወድቅ ያደርጋል። ሰደቃ፣ መልካም ስራ መስራት፣ ሁሌም ለዚህ ነገር ዝግጁ መሆን አለብን። ሙስታዒድ ነህ። ስለዚህ ዒዱም ሲመጣ ይሄ ነው ደስታ። ዒድ ሲባል ኢስላም የራሱ ትናል። ሱብሃንአላህ ከአስሩ ቀን ልዩ ቀን የውሙ ነህርን የእርዱ ቀን ተብሏል። እርድ ስታርድ በእያንዳንዱ ባረድከው ፍየል ሊሆን ይችላል፣ በግ፣ ከብት ጸጉሩ ልክ አጅር አለው ተብሏል። ምንዳውን ተመልከቱ። የኢባዳ ቀን፣ ዚክር የምናደርግበት ቀን፣ ዱዓ የምናደርግበት ነው። ዝምድናን የምንቀጥልበት ነው። ጎረቤቶቻችን የምናይበት ቀን። ሱብሃንአላህ እንደው ኢስላም እኮ ፍቱህ መድኃኒት እኮ ነው ወላሂ። ዘካ አለና የረጅም ጊዜ ችግር መቅረፊያ መፍትሄ ያመጣ አይደል? ሰው ዘካውን ዛሬ በስነ ስርዓት አያወጣም እንጂ በስነ ስርዓት ቢያወጣ የረጅም ጊዜ ችግር መፍትሄ። ይሄ አሰልፎ 100 ብር 200 ብር መስጠት አይደለም፣ ሰው ስራ ላይ እንዲገባ ማድረግ ነው። እዛው ዒደል ፊጥር ሲመጣ ዘካተል ፊጥር አመጣ፣ ዕለታዊ ደስታ ማግኛ፣ ሰዎች እንዲደሰቱ። አሁን ደግሞ ዒደል አድሃ ኡዱሂያ የሚለውን ህግ አመጣ። ኡዱሂያ እንዴት ነው? 3 ቦታ ይከፈላል አይደል? አንዱ እጅ ለማን ነው? ለምስኪኖች። ሱብሃንአላህ ለምን? ካንተ ጋር እንዲመሳሰሉ ነው። የዒድ ቀን የደስታ ቀን ስለሆነ አብሮ እንዲደሰቱ ነው። ምክንያቱም እዚህ ጋር ይደሰት እዚህ ጋር የሚያለቅስ ቢምን ቢመጣ ደስታው ሙሉ ይሆናል እንዴ? አይሆንም። ደስታው ሙሉ አይሆንም። አያችሁ እስልምና የረጅም ጊዜ የአጭር ጊዜ ምን አለው? ችግር መቅረፊያ አለው። እኛ ከኖርንበት በእስልምና መመሪያ ተከተጓዝን እነዚህ ጥቅሞችን እናገኛለን። ስለዚህ ከዱንያ በላጭ የሆኑ ቀናቶችን እንጠቀምበት። ወላሂ እስቲ ከቁርአን ራቅን፣ ረመዳንን ቀራ ነው ረመዳን ወጣ፣ ቁርአንን አኮረፍና ይሄው ድሉን አላህ መጣ። ያ ረቢ ጽናት እንዲለግሰኝ እንዲኖረኝ አድርገህ ወፍቀኝ ብለን ዱዓ እናድርግ። በምን? በቁርአን ላይ በቁርአን ላይ የቻለ በቀን 3 ጁዝ እየቀራ ለማክተም ካልቻል ከአንድ ጁዝ እስቲ 10 ጁዝ እንኳን ንቅራ በ10 ቀን የአላህን ደብዳቤ እናንብብበት። ከዛም ደግሞ ከረመዳን ማነው ከዚህ ቀናቶች ከዙልሂጃ 10 ቀናቶች በኋላም ደግሞ ጽናት እንዲለግስ ዱዓ አድርግበት። ሰዒድ ብን ጁበይር ረሕመቱላህ ዐለይህ እነዚህ 10 ቀናቶች ሲመጡ ከወትሮ በተለየ መልኩ ኢባዳቸውን ያከናውኑ ነበር። እንደውም ምን ይላሉ? በእነዚህ 10 ቀናቶች ኩራዞችን እንዳታጠፉ ይላሉ። በወቅቱ ኩራዝ ስለነበረ ፋኖስ ስለነበረ ምንድነው ማብራቶችን እንዳታጠፉ፣ በኢባዳ ላይ ጠንከር በሉ። 9ኛውን ቀን ደግሞ ይላሉ ከናንተ አልፎ ኻዲሞቻችሁን ጭምር ቀስቅሱና ሱሁር ይመገቡ። ለምን? የውሙ ዓረፋ 9ኛን ቀን እንዲጾሙ። ስለዚህ የቤት አባወራ በልጅ ላይ ኃላፊነት አለብሽ፣ በሚስት ላይ ኃላፊነት አለብሽ። ነገ ደስተኛ እንድንሆን ጀነት ላይ እንድንሰባሰብ ዛሬ የምንሰራቸው ኢባዳ ወሳኝነት አላቸው። ልጅህን አበረታታው፣ ሚስትህን አንቃት፣ በኢባዳ አብራችሁ። የአላህ መልእክተኛ ዱዓ አደረጉ፣ አላህ ይዘንለት። ማን? ሌሊት ተነስቶ ሚስቱን የቀሰቀሰ እምቢ ስትለው ፊቷ ላይ ውሃ ይደፋባት። አላህ ይዘንላት። ለሷም ቀድማ ተነሳ የቀሰቀሰችው እምቢ ሲላት ውሃ የደፋችበት ማለት መርጨት ማለት ነው እንጂ አንድ ባልዲ ወንተ ገልብጥ አይደለም። አላህ ይዘንላቸው። በረካ ያለው ትዳር ይሆናል። በኢባዳ የሚበረታቱ ጥንዶች ባለ ትዳሮች ትዳራቸው ያማረ ይሆናል። ምን ካለው? ኢባዳ ካለው፣ አላህ መገዛት፣ አላህ መዘከር፣ አላህ የታወሰበት ትዳር
ሁሌም በረካሉ ደስታው የሚያመጣው ማን ነው? አላህ ነው። አላህ ይዘነል። በምንድነው የምንቀሳቀሰው እኛ? ተነሽ ኳስ ጀምሯል፣ ድራማ ጀምሯል፣ ተነሽ። ይሄ በረካ ይኖረው። በረካ የሚኖረው ያ በኢባዳ እንበረታታ። አላህ በትዳራችን ለምን ያደርገናል? ደስተኛ ያደርጋል። ትንሽ ነገር ኖሮ ወላሂ እንድትብቃቅ እንድትደሰት ያደርጋል። በረካውን አላህ ያመጣዋል። ደስታ የሚባለውን ጣዕም እንድትቀምስ ያደርጋል። ምን ኢባዳ ላይ ስንበረታታ፣ ሁሌም ደስታ አላህን ስንቀርበው የምናገኘው። አላህ ተርቆ ወላሂ ደስታ የለም። ይሄንን ወቅ አላህን ርቀን ደስታ አይገኝም። ይሄው ተመልከቱ፣ አውሮፓዎች አላህን ራቁ፣ ደስታ ጠፋ። ደስታን ለማግኘት ያልፈነቀሉ ድንጋይ የለም። ወላሂ ምን አደረጉ? የኸምር አይነት ጠጡ። ኸምር አይነት የሚባሉ ውድ ኸምሮችን ከውጭም እያስመጡ ምን እያሉ ምን ፍለጋ? ደስታ አጡት። ዝሙቱን ፈጸሙት፣ ደስታውን አጡት። በሱም ስላረኩ ወንድ ለወንድ ጋብቻ ግብረ ሰዶሙን ፈጸሙ። ምን ፍለጋ? ደስታ ፍለጋ አጡት። የለም ብዙ ፋሂሻ የተባሉት አጸያፍ የተባሉ ተግባሮችን ፈጸሙ። ምን ፍለጋ? ደስታ። መጨረሻ ግን ደስታ ምን አሉ? የሚገኘው በቃ ራሳችንን አጥፈን ከዚች ዓለም ስንለይ ነው። ራሳቸውን በራሳቸው መውጋት ጀመሩ። ህይወታቸውን ሊያጠፉ ባህር ውስጥ መክተት ጀመሩ። ኤሌክትሪክ መጨበጥ ጀመሩ። ይሄው አሜሪካን ብሰሙ፣ ሌሎች አውሮፓ ሀገር ብሰሙ ቁጥር አንዶች እነሱ ናቸው። ህይወት በራሳቸው እጅ በራሱ እጅ የሚያጠፋ እንደነሱ የለም። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ፣ አላህን በማውሳት ልቦናዎች ይረጋጋሉ። ደስታ ሊመጣ የሚችለው አላህን ስናወሳ፣ አላህን ስንዘክረው ነው፣ ስንቀርበው ነው፣ ስናስታውሰው ነው። አላህ ደስታ የሚሰጠን የአላህ ጥበቃ የሚመጣው እሱን ስናስታውስ ነው። አላህን ርቀን ከየትኛው ቤት በኩል ነው ደስታ የሚመጣው? በምን መልኩ አይገኝም ወላሂ። ስለዚህ አጋጣሚውን እንጠቀም የሚለው ርዕስ የመጣው ይሄ አጋጣሚ፣ በቃ የሚሰጠንን አጋጣሚ ፉርሳ እድል እንጠቀም። ታመተኝተሃል፣ ከዛ አላህ ደግሞ ያነሳል፣ አፊያ ያረጋል። እድል ተጠቀም። ምልክት እየሰጠን ይኸው ዛሬ ተይዛል። መንቀሳቀስ አቅቶ ነበር፣ ራስህን ስተ ነበር፣ አታቅም ነበር፣ ማደንዘጃ ተወቅተ ኦፕራሲዮን ሆነ ምናምን ያመጣል። እድል ነው፣ ተጠቀም። ነገ ደግሞ ከዚህ ውጭ አለ። ምንም ራስን ማታቅበት ወቅት ይመጣል። ቀብር የምትገባበት ጊዜ ይመጣል። እድል ነው፣ ተጠቀም ነው አላህ ይመጣል። ወላሂ ምን አይነት ነገር ምን አይነት ነገር! ዛሬ መኪናችን ላይ ራሳችን ገባለና፣ ዛሬ ልብሴን ራሴ አውልቃለሁ፣ ራሴ ለብሳለሁ አይደል? ዛሬ ሻወር 3 ራሴ በጣም እታጠባለሁ አይደል? ነገስ ሌላ ሰው ያጥበኛል። ነገስ ሌላ ሰው ልብሴን ያለብሰኛል፣ ያውልቅብኛል። ነገስ ሌላ ሰው መኪና ላይ ይጭነኛል። ያ ማቅብቅበት ያ ወቅት ይመጣል። አቅም እኔ ላይ ባዶ የሚሆንበት ወቅት ይመጣል። እድልን ተጠቀምበት። ተዓረፍ ኢለላህ ፊረኻ፣ አላህን በአማኑ ጊዜ እወቃ። ሁሌ ሀብት ሲመጣ ወደ መስጊድ ነው መምጣት ያለብን፣ ወደ ሙሐደራ ነው። ዛሬ ትርፋማ አግኝታል፣ በንግድ ስኬታማ ሆናል፣ ጥሩ ገበያ አግኝታል። እስቲ ሌላ ቦታ ልዝናናት፣ ወዴት ና? ወደ መስጊድ ና። አላህን አመስግንበት። ጌታዬ አንተ ባሰጠኝ ማን ይሰጠኝ ነበር እንጂ አይ ዛሬማ አቅም ኖሯል፣ በቃ በራሴ ተብቃቅቻለሁ